ባንቴሮን ዘመት ስለምሳሳልሽ ነው አደራ በልቼ ነው ከኔ ጋር ስብር ብለሽ አጎንብሰሽ እንድትኖር ያልፈልግም እንግዲህ ማለቴ ያው ርቀሽ አትሄጂም እዚሁ ነሽ አይደል ያንዳንዱ ርቀት ላይ ከቀረብኩ በኋላ በቅጽበት አንቺ የቤት ባለቤት ትሆኛለሽ እኮ ጊዜ ፍጠኛ እንጂ ባቴው ምክንያቱም ያንቺ የቤት ባለቤትነትሽ የሚያረጋግጥ ወረቀት ነው ባቴው ሮዛ አዝናለሁ አንቺ አሁንም ቤት የለሽ በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሉሊት ዘግተሽኝ እየገባሽ ነበርኩ። አይ ይሁን ሐሳቡ ስለነበርኩ ነው እንጂ ደህና ነኝ። እርግጠኛ ነሽ? አዎ ደህና ነኝ። እርግጠኛ ነሽ? አዎ ሐሳብ እያሰብኩ ስለነበርኩ። እሺ ግን አትመስይም። አይ እውነት ደህና ነኝ። እሺ እኔ ቤት ገብተን እናወራለን። አበባዬ አትድከሚ። ምን አደረኩ? የተገኘሽው እኮ ከኔ ማህፀን ነው። ከየት የመጣሽ መሰለሽ? የምትሆኚውን ነገር ሁሉ አውቃለሁ። ማለት አበባዬ ተከፍተሻል፣ ከፍቶሻል ነው ብለሽ ነው? ልጄን አውቃታለሁ አልኩሽ እኮ። ምንም አልሆንኩም። ምን ነው ዝም አልሽማ? ዋጋዬን እየመዘንኩት ነው ልጄ። ምንም አታረግልኝም ብለሽ ነው ማትነግሪኝ አይደል? እናቴ አንቺ አጠገቤ መኖርሽ ብቻ እኮ ከበቂ በላይ ነው። እኔ ልጅ ስጋዬ ብቻ ሳይሆን
መንፈሴም ነፍሴም ካንቺ ጋር አብሮ እንዲሆን ነው የምፈልገው እኮ። ታዲያ ነሽ እኮ አበባዬ። ብዙ ከባድ ነገሮችን ተሸክሞ ልብ ያልፏል። ትቀየመኛለች ብለሽ አስበሽ ከሆነ አታስቢ። ከአባትሽ ሞት በኋላ እኔ መኖር የሚያጓጓኝ ይመስልሻል? የኔ ልጅ እኔ እንደው አንቺ ስላለሽ እንደው ስለማስፈልግሽ እኮ ነው እንደው መኖርን እንደው የመረጥኩት የኔ ልጅ። ታስታውሻለሽ? አንድ ቀን ደውለሽልኝ እጄ ላይ ምንም ብር የለም ስትኝ 10,000 ብር ልኬልሽ ነበር። አዎ ልከሽልኛል። ብሩ የኔ አልነበረም። ታዲያ ከየት አመጣሽው? ተበድረሽው? አይ እና አደራ በልቼ ነው። ወይ አደራ በልቼ? አዎ ማይ አደራዬን መጠበቅ ካንቺና ካባዬ ችግር አይበልጥም ብዬ የተማሪዎቹን ብር ነው ላኩልሽ። ቆይ እስኪ አሁን አንቺ ይሄንን ሁሉ ብር እንደው ከየት አምጥቼ መልሳለሁ ብለሽ ነው እንደው ወደኔ ላክሽው? ይሄንን ሁሉ ብር የኔ ልጅ ለጉዞ አንዳንድ ነገር መግዣ ነበር ብሩ የተሰበሰበው። አሁን አልነበረም ልንሄድ የነበረው፣ ትንሽ እንቆይ ነበር። አሁን ግን ሀሳባቸውን ቀይረው አሁኑኑ እንሂድ እያሉ ነው። አሳይመንት ሰርቼ አጠራቅማለሁ ብዬ ነበር፣ ግን አሁን ምን እንደማደርግ እንኳን ግራ ገብቶኛል። አትጨነቂ አበባዬ፣ አሁን የሚመጣው ከዚህ በፊት ካሳለፍነው አይበልጥም የኔ ልጅ። እማ እያጽናናሽ ነው? ግድ የለሽም ልጄ፣ ትሰጫቸዋለሽ። እንዴት? አንቺ ብቻ አትዘኝብኝ፣ አንቺ አትከፊብኝ፣ አንገትሽን አትድፊብኝ እንጂ የኔ ልጅ እኔ እንደው መፈቅድ ይመስልሻል? የዛሬ ፕሮግራማችን ምንድነው? የተወሰኑ ዳታዎችን ሪቪው እናደርጋለን። ዳታዎቹን አይተሻቸው ነበር? የተወሰኑትን። ኦኬ፣ ስለዚህ መሄድ እንችላለን። በቃ እንደዚህ ብቻ ነው የምትለኝ? ምን ማለት ነበረብኝ? እኔ እንጃ፣ ጅል ስለሆንኩ ነው መሰለኝ ካንተ ብዙ ጠብቃለሁ። በነገራችን ላይ ቁማሩ ጊዜያዊ ቢሆንም በማሸነፍሽ ደስተኛ ነኝ። ጊዜያዊ ስትል ሄዋን፣ ያሸነፍሽ እኮ ተሸነፈሽ ነው። እነዚህ ሰዎች ደግሞ በባንቴሮ ኬዝ እጃቸው እንዲኖር አድርገሻል። በመላሹ ደግሞ እነሱ የሚፈልጉትን ነገር ልታረጊላቸው ቃል ገብተሻል። ይህ ማለት ደግሞ በእነሱ መረብ ውስጥ ነሽ ማለት። ምርጫ ነበረኝም ዴቭ። ስንቴ ነው በተመሳሳይ ነገር የምጨነቀው? ነበረሽ። ራስሽን አትሸውጂ ሄዋን፣ ምርጫ ነበረሽ። ለእኔ ያልተየኝ ለአንተ የተገለጸልኝ ምርጫ ምንድን ነው? እስኪ ንገረኝ። እውነቱን መናገር ትችይ ነበር። ያንን ነገር ማድረግ አልችልም። ነግሬሃለሁ በተደጋጋሚ። እኔ እስር ቤት መግባት አልፈልግም። ሌላም ምርጫ ነበረሽ። ሌላ ምን? በቃ ባንቴሮን እዛ መተው። ያንን ልጅ ወጣትነቱን ማረቢያ እንዲያባክን አልፈቅድም። የእሱም ህይወት እኮ ያስጨንቀኛል። እኔ ደግሞ ያንቺ ህይወት ያስጨንቀኛል። ከነሱ ጋር ሰራሽም አልሰራሽም አደጋ ላይ ነሽ። አስቢው እስኪ። እንኳን የተሸከምሽውን አይደለም ገና ፊትሽን አውቀው መመርመር የሚችሉ የአየር መንገድ ሰራተኞች አሉ። እንዴት ነው እነሱን የምታልፊያቸው? ያው የራሳቸው እቅድ ይኖራቸው ይሆናል። አዎ ይኖሩ ይሆናል። አንዴ ወይም ሁለቴ ሊሳካልሽ ይችላል። ግን አንድ ቀን በህግ ቁጥጥር ስር ትያለሽ። ይኸውልሽ አሰሪዎችሽ አገልግሎትሽ ካልተመቻቸው በየትኛውም ሰዓት ሊያስወግድሽ ይችላሉ። ይሄ ደግሞ እኔን ያሳስበኛል። ሄዋኔ እኔ ደግሜ ላጣሽ አልፈልግም። ታዲያ ምን አድርጌ ነው የምትለኝ? ሄዋን በህግም ሆነ በህሊናሽ የማትዳኝበትን ስርዓት ስሪ። ይገሉብኛል። ማንንም ይገሉብሽ? ይገሉብኛል አልሽ እኮ። ቆይ ባንቴሮ ነው የሚገሉት? ስሜን ኢሜጅን ይገሉብኛል። ዴቭ ልጃችንን ይገሉታል። ልጃችን ምልክታችን ነው። ልጃችን ተስፋችን ነው። ልጃችንን ያጠፉብናል። እኔ ላይ የደረሰው ነገር ልጄ ላይ እንዲደርስ አልፈልግም በጭራሽ። ስለዚህ ማድረግ ያለብኝ ቃላት ይሄን አለዝቤ እነሱን መንከባከብ ነው ያለብኝ።
ያንን አስቀያሚ ህይወት ደግሜ የጎበኘሁት ላንቺ ስል ነበር። ለውበትሽ፣ ለስብናሽ፣ ወደር ለሌለው ሴትነትሽ ነበር። አሁንም ሺህ ፈተና ቢመጣ ላንቺ ከመወጋት፣ ላንቺ ከመውደቅ፣ ላንቺ ከወደቅኩበት ተንገዳግጄ ከመነሳት የሚያቆመኝ የለም። ምክንያቱም አንቺ የኔ ሔዋን ነሽ። ዴቭ እንዴት አድርጎ እንደሚያይሽ፣ እንዴት እንደሚሳሳልሽ፣ እንዴት ከልቡ እንደሚያፈቅርሽ አውቃለሁ። ግን እኔስ ማን አለኝ? ደግሜ ቆሜ እንድራመድ ያ ያበቃለት ህይወቴ ላይ ነፍስ ዘርተሽበታል። አንቺን መርሳት አልችልም። ያላንቺ መኖርን ማሰብ አልፈልግም። ካንቺ የሚለየኝ አንዳች ታምር ቢኖርም አልሰማው። አንቺ ሊለየኝ የሚመጣውን ብርቱ ክንዴን ቄጠማ የሚያደርግ ግን አንድ ሰው አለ። እሱም ዴቭ ነው። የሆነ ጊዜ ላይ ላጠፋህ መጥቼ ይቅር ብለኛል። አላውቅም ምን ያህል እንደሚከብድ። አሁንም ይቅር እንድትለኝ እፈልጋለሁ። የኔ ልጅ አበባዬ እንዴት ዋልሽ? ያሽ የኔ ልጅ ምንድነው? ገንዘብ ነው። ከየት አመጣሽው? ነበረኝ የኔ ልጅ። ስትመጪ እንደተሰረቅሽና ባዶ እጅሽን እዚህ እንደመጣሽ አውቃለሁ። አዎ። እና ከየት አመጣሽው? ምን አለበት ዝም ብለሽ ብትቀበይኝ አበባዬ? አይሆንም። ቀለበትሽን ሽጠሽው ነው? አያትሽ እንደሰጠችሽ እንደምትወጃትና ሁሌ አንገትሽን ስዳሽው እንደምታስታውሻት ነገርሽኝ ነበር። እኔም እኮ ላንቺ ነበር የምሰጠው የኔ ልጅ። ግን እኮ በጓደኞችሽ ፊት እኮ አንገትሽን እንድትደፊ እኮ አልፈልግም። እኔ እኮ እናትሽ ነኝ የኔ ልጅ። ደግሞ ይሄንን መፈቅድ ይመስልሻል? ገንዘቡን እንመልስለታለን፣ ቀለበቱን ደግሞ ይመልስልናል። ገንዘቡ እኮ ያስፈልግሻል። አዎ ያስፈልገኛል። ግን ደግሞ አንቺ የአያትሽን ነፍስ አስከፍተሽ በምታመጪው ገንዘብ አይደለም የሚስተካከለው። አንቺ ከዕዳ ነፃ ሆነሽ በጓደኞችሽ ፊት አንገትሽን ቀና አርገሽ እኮ ስትራመጪ የኔ ልጅ እሷም እኮ በእኔ ትኮራብኛለች። አይሆንም። ምን የኔ ልጅ እባክሽን ተቀበይኝ የኔ ልጅ እባክሽን። አይሆንም እማዬ፣ አልቀበልሽም። ሉሊት ምንድነው የተፈጠረው? ምን? ይኸውልሽ ዲጄን አናግሬያት ነበር። በምን ጉዳይ? ቆይ ለምንድን ነው ወንድሜ ብለሽ እኔን የምትጠሪኝ? ሌላም ምርጫ ነበርሽ? ሌላ ምን? በቃ ባንቴሮን እዛ መጣ። ያን ልጅ ወጣትነቱን ማረቢያ እንዳይባክን አልፈቅድም። እሱም ህይወቱ እኮ ያስጨንቀኛል። እኔ ደግሞ ያንቺ ህይወት ያስጨንቀኛል። ከነሱ ጋር ሰራሽም አልሰራሽም አደጋ ላይ ነሽ። አስቢው እስኪ እንኳን የተሸከምሽውን አይደለም ገና ፊትሽን አውቆ መመርመር የሚችሉ የአየር መንገድ ሰራተኞች አሉ። እንዴት ነው እነሱን የምታልፊያቸው? ያው የራሳቸው እቅድ ይኖራቸው ይሆናል። አዎ ይኖሩ ይሆናል። አንዴ ወይም ሁለቴ ሊሳካልሽ ይችላል። ግን አንድ ቀን በህግ ቁጥጥር ስር ትወያለሽ። ይኸውልሽ አሰሪዎችሽ አገልግሎትሽ ካልተመቻቸው በየትኛውም ሰዓት ሊያስወግድሽ ይችላሉ። ይሄ ደግሞ እኔን ያሳስበኛል። የኔ ውድ ምን ያህል እንደምትጨነቅልኝ ያውቃለሁ፣ ግን ደግሞ በጣም ታናደኛለህ።
ልዕልት እንዴት አባቷ ነው የምታምረው። ጸጉሯን ለመዳሰስ መዓዛዋን ለማሽተት በሴንቲሜትሮች ርቅ ይህንን ውብ ፊቷን በነጻነት ማየት የሚፈቀድልኝ መቼ ነው? አንቺን ለመሸለም የብቻዬ እንድትሆኚ የማደርገው እንዴት ነው? ምን አስማት ምን አይነት ታምር ነው አንቺን የኔ የሚያደርግሽ? ባንቴሮ ምን ሆነ ነው እንደዚህ ታፈጥብኝ? እንዴት? ምናልባት በስስት ስለምሳሳልሽ ነው። ምን እንዳልሆን እንዳታልቂብኝ ስለምፈልግ። ወይኔ ራሴን ላባዛው እንዴ? ይሄ ሳይሻል አይቀርም። ራስሽን ካባዛሹ ከሰዎች ጋር አልጣለሁ። ትቀልድ ባክ። ባንቴሮ አንተ ያደረክልኝን አንተ ያልክልኝን ውለታ እስከ ዓለም ጥግ ብሄድ እንኳን መቼም ቢሆን አረሳው። እኔ ግን አብረሽኝ እንድታረጂ ነው የምፈልገው። ምን ማለቴ ያው ርቀሽ አትሄጂም፣ እዚሁ ነሽ አይደል? እኔ እንጃ ባንቴሮ፣ ነገሮች የትኛውን አቅጣጫ እንደሚመርጡ አላውቅም። እኔ ግን አስፈርተሽኛል። ለምን? ቆይ ግን ተመልሰሽ ለመሄድ እያሰብሽ ነው? እሱ የጣፈንታ ጉዳይ ነው። ዛሬ ስለየትኛውም ነገር እኔ መተንበይ አልችልም። ለምንድነው እንደዚህ የምትከፋው? በየትኛውም ሰዓት ከዚህ ልትሄጂ ትችያለሽ። ያ ማለት ምን እንደሆነ ታውቂያለሽ? ምን ማለት ነው? ባንቴሮ ከሚወዳቸው እጅግ ጥቂት ሰዎች አንዷ ተለየችው ማለት ነው። እንዳንተ ያለው ወንድም ስላለኝ በጣም ደስተኛ ነኝ። እኔ ወንድም? አዎ፣ ያውም ጥሩ ወንድም። እንዴ ወዴት ነህ? እዚህ ብዙ ስለቆየን እንሂድ። በቃ ነይ እንሂድ። ነይ። ለምን ዝም ትያለሽ? ንገሪኛ። ለምንድን ነው ወንድሜ ብለሽ የምትጠሪኝ? ወንድሜ ስለሆንክ ነው። እንደዛ ብታስቢኝማ ኖሮ የተፈጠረውን ነገር ያስጨነቀሽን ነገር መተሽ ትነግሪኝ ነበር። ግን እኔ ላንቺ አንድ ተራ ዳዊት ነኝ። ወንድሜ በቃሽ ሉሊት፣ በቃሽ። ብዙ ነገር ውስጥ እየገባ ነው። እናንተም አስቸጋሪ ይሆንብኛል ብዬ እኮ ነው። እኔ ላንቺ ቸገራለሁ ሉሊት፣ ግዴታዬ እኮ ነው። ግን ለማንኛውም እዳው ተከፍሏል። እሺ? እንዴት? ወንድሜ ብለሽ ጠርተሽኛል። ደሞም ወንድምሽ ነኝ። ስለ አንቺ እያንዳንዱ ነገር ይመለከተኛል። ፈጣሪ ይባርክ የኔ ልጅ። አሜን። ወላዲቷ ጥላ ከለላ ትሁን የኔ ልጅ። ኪስህ እጅህ ይለምልም የኔ ልጅ። አሜን እናቴ፣ አሜን። ቆይ ግን እዳው ተከፍሏል ስትል አልገባኝም። ማዘር ወደ ታችኛው ሱቅ ሲሄዱ አይቻቸው ነበረ። ከዛም ተከታተልኳቸው። ከዛም ደግሞ ለባለሱቁ የሆነ ነገር ሲባባሉ ሲጨቃጨቁ ከርቀት አየዋቸው። ይዘውት የሄዱት ደግሞ ወርቁን ጌጣጌጥ መሸጫ አይደለም፣ ተራ ሱቅ ነው። ግን ባለሱቁ ደግሞ ይህንን ነገር ገዝቷቸው እንደሚያተርፍበት ስለሚያውቅ ተቀበላቸው። ከዛም በኋላ ስጠይቀው እያንዳንዱን ነገር ነገረኝ። ከዛም በኋላ ገንዘቡን እኔ ከፍዬ ተቀበልኩት። ማዘር እርሶም እንደ ልጁ እሷም ደግሞ እንደ ወንድሟ ብታይ ኖሮ ይህ ሁሉ ነገር አይፈጠርም ነበር። ልክ ነህ የኔ ልጅ፣ አንተ ምንም አላጠፋህም። በቃ ልሂድ እኔ አሁን። ወዴት ነው የምትሄጂው? ባለዕዳ ነኝ፣ ሄጄ ልመልስ። ማዘር ይኸው ተከፍሏል። እንዴ አንተ ደግሞ ይሄንን ከየት አመጣኸው? እሺ አብኑር፣ እንዴት ነህ? የምን ዜና? የምርህን ነው? በጣም አመሰግናለሁ። እሺ በጣም አመሰግናለሁ። በጣም ደስ ብሏል። እኔ በትንሽ ነገር ስለመደሰት ነው መሰለኝ። በቃ ትንሽ ነገር ቶሎ ያስደስተኛል። ቀልዴን እንኳን አይደለም። ይኸውልህ እናንተ በምን እንደምትተረጉሙት ባላቅም ለኔ ግን ይሄ ስልክ የምስራች ነው። እሱን ከሰማነው በኋላ እንወስናለን። አቶ መሰለ እዚህ ነው። ምን? አዎ ሰውየው እዚህ ነው። እና ዴቭ አትጨነቅ፣ የዚህ ሰውዬ ጉዳይ ያከተመለት ነገር ይመስለኛል። የምርህ ነው? እንደ ድል ሆኖ አቶ መሰለ ኮማ ላይ ነው። ኮማ ላይ?
የገዛ ሰራተኛው ነው አሉ የሰራውበትን ገንዘብ ከልክለኛል ብሎ ጥይት ያርከፈከፈበት እኮ አቶ መሰለ ላይ አሁን ላይ በሞትና በህይወት መካከል ነፍሱ ተወጥራለች። ፈጣሪ ከረዳው ደግሞ በጥቂት ደቂቃ ውስጥ ወይ በጥቂት ቀን ውስጥ ህይወቱ ታልፋለች። ያሳዝናል። የምርህ ነው? ወደዚህ ምድር ሰው እንድንሆን የመጣ ነው። እሱ ግን ሰው ሳይሆን ሊሞት ነው። እኛ አልቀጣነውም ዲቭ፣ እዛ ፈጣሪ ቀጧል። ይሄ ጭራቅ ግን ግንባሩ ላይ የሆነ ምልክት ባደርግለት በጣም ደስ ይለኝ ነበር። ያም ሆነ ይሄ ግን የዜና ለሉሊት በትንሹም ቢሆን እፎይታን ይሰጣታል። እና በቃ ማዘር ወስነዋል ለመሄድ። በቃኝ የኔ ልጅ፣ አንተንም እኮ አሰቃየሁ። አንቺ ደግሞ የማንን ዕቃ ነው ያልሽው? አሁን ከማዬ ጋር የምሆንበት ታይም ነው እና እሄዳለሁ። አይቻልም፣ እግርሽን ከዚህ አታነሽ። ቆይ ሉሊት ግን በትክክል እያሰብሽ ነው? አዎ ወንድሜ፣ ብቻዋን ልተዋት አልችልም። ከየትኛውም ጊዜ በላይ እኮ ከሳቸው አጠገብ የምትሆኝበት ሰዓት እንደሆነ አውቃለሁ እኮ። እኔም እኮ ያንን አስቤ ነው። ያ ማለት እኮ እስከ ዛሬ ድረስ የደከምሽለት ትምህርት ውሃ በላው ማለት ነው። እሷ ስትኖርልኝ እኮ ነው የሚሞላው። የኔ አበባ፣ የኔ ልዕልት፣ በፍጹም ወደዛ አትመለሽም። እኔ የምፈልገው አንቺ የህልምሽን እንድትኖሪ ነው። ከኔ ጋራ ስብር ብለሽ አጎንብሰሽ እንድትኖሪ አልፈልግም የኔ ልጅ። እማ ትናፍቂኛለሽ እኮ። እኔ እንደ አባቴ አንቺን ማጣት አልፈልግም የኔ ልጅ። እናትሽ እኮ ጀግና ናት። ደሞ እኮ ልሽ የነሸዋነሽ ትንሹ ልጅ ከኔ ጋራ እንደሚያደርግ ቃል ገብተውልኛል። ደሞ እኮ መሬታችንን እኮ የኩሌታ እነሱ ናቸው የሚያርሱልኝ። ብቻዬን እኮ አይደለሁ። እማ ካንቺ ጋር ልሂድ እባክሽን፣ አጠገብሽ ልሁን። የኔ ልጅ የምትጀምር ብቻ ሳትሆን የምትጨርስ ናት። ይኸውልሽ እጄን አጣጥፌ ጣፋንታይን ስረግም እኖራለሁ ብለሽ ካልሽ ጓዝሽን ጠቅልለሽ ነይ ተከታይ። ግን የእናቴ ልጅ ነኝ ካልሽ በወድቅም ደግሜም ደጋግሜም በርትቼም እነሳለሁ ብለሽ ካልሽ እዚህ ሁኚ የኔ ልጅ። ይኸውልሽ ሉሊት፣ አሁን ያን ያህል የሚያሳስብ ነገር የለም። ስለዚህ በማንኛውም ሰዓት ላይ ሄደን አይተናቸው መመለስ እንችላለን። እሺ አይሻልም ማዘር? አዎ የኔ ልጅ። በቃ ስለዚህ አሁን እንሂድና ያለውን ነገር እናወራለን። ኑ ማለት ነው። Hello John. Where? Today? ምን አይነት ሰው ነው? ለምንድን ነው ማይተወኝ? ለምንድን ነው ህይወቴ እንድኖር የማይፈቅድልኝ? ለምንድን ነው ማይተወኝ? ለምንድን ነው ህይወቴ እንድኖር የማይፈቅድልኝ? ምን ሆነሽ ነው? እስኪ ተረጋጊ። ምንድን ነው የተፈጠረው? ለምንድን ነው የኔ ህይወት እንደዚህ የሚሆነው? ባንቴሮ ለምንድን ነው በዚህ ልክ የምፈተነው? ተረጋጊ። ቆይ አልገባኝም። ምንድን ነው የተፈጠረው? የተፈጠረ ነገር አለ? እስኪ ተረጋጊና የሆነው ነገር አስረጂኝ። ባንቴሮ ምን ነገር የለም። ታይም ያንቺን ሸክም ዘላለም ተሸክሜልሽ ሁሌ ፈገግ ስትይ ማየት ነው የኔ ደስታ። ልጄ ምን ላርግ? ምናልባት አንድ ቀን ወጥተህ ይህንን ነገር ታይዋለህ ብዬ ስላሰብኩ ነው የማስታወሻ መኖርልህ። ከአመታት በፊት እንደ ቀልድ ወጥታ ስለቀረችው እናትህ ጭንቅላትህ ምን ያስብ ይሆን? እንዴትስ ናፍቀኸኝ ይሆን? ምን ያህል ልትረዳኝ እንደምትችል አላውቅም፣ ግን
ላንተ ለልጄ ስል እንዳደረኩት ወቅ ምናልባት ይሄን ደብዳቤ ስታነብ ይጻፈችልህ እናት ሞታ ወይም ካንዱ እስር ቤት ቁርመት ብላ ተኝታ ይሆናል። ልጄ በህይወት ካለው ከእስር ቤት ካንዱ ጥግ ከሞትኩ መቃብር ውስጥ ስምህን አስታውሳለሁ። የኔ ልጅ እናትህ ሁሌም ትወድሃለች። ይህንን መቼም ቢሆን እንዳትረሳ። እወድሃለሁ ልጄ። በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ ሳር ቤት አፍሪካ ህብረት ጀርባ ወይም ቡልጋሪያ ላይ ባለ 1 መኝታ አፓርትመንት ለሽያጭ አቅርበንላችኋል። ቴምር ፕሮፐርቲዎች ነን። ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን 800 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ታላቅ ቅናሽ አድርገንላችኋል። ይሄ ማለት ልብ በሉ 100% ለሚከፍል ሰው 30% ቅናሽ ማለት ነው። ትልቅ ቅናሽ ነው። የንግድ ሱቅ የምትፈልጉ ከሆነ ደግሞ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ ጀምሮ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ታዲያ ልብ በሉ ይሄ ዲስካውንት የወጣው ለጥቂት ቤቶች ብቻ ስለሆነ ለጥቂት ጊዜ ብቻ የሚቆይ ስለሆነ ከስር በምናስቀምጠው ስልክ ቁጥር ፈጥናችሁ በመደወል ተጠቃሚ ሁኑ። ቴምር ፕሮፐርቲስ የህልሞ ማረፊያ። እንዴት አለ ምን ሆናል? እኔ የምልህ ዴቭ፣ ሔዋን ደህና አትመስለኝም። ምን ሆነች? እኔ አላውቅም። የሆነ ጥሩ ሙድ ላይ ያለች አይመስለኝም። ታለቅሳለች፣ ትጨነቃለች፣ ብቻ የሆነ ድብርት ውስጥ ያለች ነው የሚመስለኝ። ባንቴ ነው እኔ አንተ እንዳትጨነቅ ነው ያለበት። ሔዋን አደጋ ላይ ነች። ማለት ምን አይነት አደጋ? መቼስ አንተ ከስር የተፈታው በተአምር እንዳልሆነ ታውቀዋለህ። ያው እጄ ላይ የተያዘው አደንዛዥ ትክክለኛ እንዳልሆነ ስላረጋገጡ ነው የፈቱኝ። እንደሱ አይደለም። ሔዋን ናት ራሷን አደጋ ላይ ጥላ የማይሆን ስምምነት ከነሱ ጋር ተስማምታ ነው የተፈታው። የምርህን ነው ዴቭ? አዎ የምሬን ነው። የተስማማችሁን ስምምነት እያንዳንዱን ካልፈጸመች ደግሞ አንተም እሷም ሁላችንንም ሊገድሉን ይችላል በማንኛውም ሰዓት። አሁን በእነሱ ቁጥጥር ስር ነው። ምንድነው የምትለው ዴቭ? እነማን ናቸው? ቆይ ምንድነው እንደዚህ ሊሆን የቻለው? ይበቃል። ሔዋን አሁን እኔ ሸኙኝ። ወዴት? አየር መንገድ